ቲክቶክ በዩቲዩብ ሰሞኑን እየሰማን ነበር። ማንም ተነስቶ የነገረ ማርያም ፈታች ነው፣ የነገረ ክርስቶስ ፈታች ነው። እውነት ለሀገሪቱ ኢኮኖሚ መዳከም አንዱ የበደለው ሃይማኖት ነው እያስባለሁ። አሁን ብዙ በየቲክቶክ ላይ ብድግ እንደው ስለ ድንግል ማርያም አንስቶ አሁን ሰሞኑን የነበረ ጭቅጭቅ እንዳያሰማችሁ ጆሯችሁ ድንድን ንጹሕ የሆነላችሁ ይቅርበሉ። ይህን በማንሳታችን ለድንግሉ ጆሯችሁ ይቅርታ ይጠይቃል። ነገር ግን በግድ ጎትተው ያወርዱናል። ጎትተው ወደ ጭቅጭቅ፣ ወደ ንትርኩ፣ ወደማይጠቅመው ነገር ያወርዱናል። እና አሁን ሰሞኑ እመቤታችን ጥንተ አብሶ አለባት የለባትም እያለ ይራቁት ነበር። እኔ ምዕመናን እንደው አይነት ጥያቄ ልጠይቅ። ጥንተ አብሶ ማለት የአዳም በደል ማለት ነው። እየሰማችሁ ነው? በደንብ የማን በደል ማለት ነው? እመቤታችን ጥንተ አብሶ ቢኖርባት ስህተቱ የእሷ ነው ያዳም? እኔ ይገርመኛል። መምህር ገሌ ይመጣሉ እንዲትመጡ ማርያም እያለች ገብረ ማርያም ይመጣል ተብሎ ይለጠፋል። እንደው ነውር አይደለም? እግዚአብሔር እያለ ገብረ እግዚአብሔር ይመጣሉ ማስታወቂያ። እኔ ግን ሁልጊዜ ጨቀጭ እባካችሁ ስሜን አስለጥፍ ያውቀዋለሁ። ሙሽራው እያለ የምናጨቃኝ ሚዜ ነው። ምንድን ነን ነውር ነው ይሄ። በሀያ በሰላሳ ዓመት ያመጣነው ጠባይ ድሮ አልነበረም። አባቶቻችን ዛሬ እኮ ማርያም ናት ብለው ቤተክርስቲያን ሄደው ስንት ሳንቲም ለድሃ ሰጥተው ቁራሽ ለድሃ ሰጥተው ያላቸውን አብልተው ስለምንሆን ነበር። አሁን ዛሬ መግለጫው ብዛቱ፣ ማስታወቂያው ብዛቱ እንዴት ነው? ጆሮአችን እጅግ ያለውነት ለምና እናንተ አሰለቻችሁ። እኔ ስልችት ያለ ነገር አውነት ለምና በላመሻችሁ እግዚአብሔር ይመስገን ዋላችሁ። እግዚአብሔር ይመስገን። አሁን ምስጢሩን ጥበቡን ይግለጥልን እግዚአብሔር። አሜን። የጉባኤ አምላክ የአባቶቻችን አምላክ የድንግል ማርያም አምላክ የቅዱስ ጊዮርጊስ አምላክ በመካከላችን ይገኝ። አሜን። የሚጠቅመንን የሚረባንን የሚያንጸንን የሚለውጠንን እንባችንን ሊያብስ ቁስላችንን ሊፈውስ ስብራታችን ሊጠግን ጉድለታችን ሊሞላ የሚችለውን የአምላካችንን ቃል በልቦናችን ይጻፍልን። እንድንኖረው ሰይጣንን አስታግሶ መንፈሳዊ ኃይላችንን ያበርታል። እኛ ጥቂት ነገር እንነግራችኋለን። የተዘራውን የሚያበቅል ማን ነው? እግዚአብሔር ነው። እኛ እንዘራለን። ብዙ ጊዜ የምንዘራው ላይበቅል ይችላል። የተዘራውን የሚያበቅል የበቀለውን ለፍሬ የሚያደርስ እግዚአብሔር ነውና እንዴት ዋላችሁ? ለማንኛውም ደህና ዋላችሁ? ቅድም ያልኩት ቃል ትዝ ይላችኋል። ለዛ ብለአን ዘንድ ርዕሰ ይህን እንጀራ ላበላን ወለዛ አስተሄልነ ጽዋ ይህን ውሃ ይህን ጽዋ ላጠጣን ምሕረቱ ይህን እንጀራ ላበላን በሉትና ይህን እንጀራ ላበላን አይደለም። ይህን እንጀራ ላበላን ምሕረቱ ለዘላለም ነውና፣ ይህን ጽዋ ላጠጣን ምሕረቱ ለዘላለም ነውና፣ ነፍሳችንን ቀለባችንን ለሰጠን ምሕረቱ ለዘላለም ነውና፣ በደላችንን ይቅር ላለን ምሕረቱ ለዘላለም ነውና፣ ላበላን ደሙን ላጠጣን ምሕረቱ ለዘላለም ነውና፣ በዚህ ሰዓት ለጠበቀን ምሕረቱ ለዘላለም ነውና ብለን ወደ ኋላ አለው። ክርስቶስ በምሕረቱ ይዘከረን። ክርስቶስ በምሕረቱ ያስበን። አመዳዱ ምጽአቱ ያስተሐፍረን። ዳግመኛ ሲመጣን አያሳፍረን። ወበአምልኮቱ ያጽናን። በአምልኮቱን እሱን በማምለክን ያጽናን። እግዝእትነ ማርያም አይርጊ ጸሎተነ። ድንግል ማርያም ወይ ጸሎታችንን አሳርጊልን። ወአስተስሪ ኩሎ ኃጢአተነ። ኃጢአታችንን ሁሉ ይቅር አስቢልን። ቅድመ መንበሩ ለእግዚእነ በጌታችን ዙፋን ፊት። ይሄ ምሕረቱ ለዘላለም ነውና ይሄን አድርጊልን። አስረጁ ይባላል። በዚህ በቅኔ ቤቱ አስረጁ ወደኋላ ነው ማለት ነው። እኔ እጥር ምጥን ሰብሰብ አድርገን ሰዓቱ እንዳይመሽብን፣ ብዙዎቻችሁ ከሩቅ የመጣችሁ ይመስለኛል። ምክንያቱም አካባቢው እና ደህና መሻችሁ? እግዚአብሔር ይመስገን። ደህና መሻችሁ? እግዚአብሔር ይመስገን። ስለዚህ እንማማራለን። ይሄንን ጸሎት የምንጸልየው መቼ ነው? ምን ስናደርግ ነው? አቤት ምን ሲደረግ ነው ይሄ የሚባለው? ስርዓት ምንለው ምን ስናደርግ ነው? ጸሎቶች ሁሉ ምድብ አላቸው አይደለ?
ይሄኛው የተመደበን ለምሳ ነው። ለምግብ ጸሎተ ማዕድ ይባላል። የማዕድ ጸሎት ነው። እኔ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ለጠቅላላ እውቀትም ሆነ ለድህነት እውቀት ለማጥናት የሚፈልጉ ሰዎች ከውሃ ልኳ ከስሯ ከመሰረቷ ማጥናት አለባቸው። እኔ ደጋግመን እንናገረዋለን፣ ዛሬ እንደግመዋለን፣ ወደፊትም እንዲሁ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብሉይን ያነበበች ሐዲሱን የተረጎመች ገድሉን፣ ድርሳኑን፣ ተአምሩን ከግንዱ ከስሩ ከውሃ ልኩ ከመጽሐፍ ቅዱስ ጋር አገናኝታ ለመጽደቅ ለእውቀትም ለመጽደቅም እንድመች አድርጋ ያዘጋጀች ታላቅ ክርስቶሳዊ ሐዋርያዊ ወንጌላዊ ሕዝባዊ ኢትዮጵያዊ ቤተክርስቲያን ናት። የምን ይህን ዘንድ አሁን ይህ ጸሎት በጣም አትንት ጸሎት ነው። አንደኛ አጭር ነው። ሁለተኛ ማንም ሕፃን የሚሸመግለው የሚያጠራው ጸሎት ነው። ነገር ግን አባቶቻችን በዚህ አጭር ጸሎት በዚህ ትንሽ ጸሎት ስትበሉ ይሄንን ጸልዩ ብለው በሰሩልን ጸሎት ውስጥ 81ዱ መጻሕፍት ውስጥ ያለውን ሀሳብ ጨምቀው ጠቅለው አጉርሰውናል። በእውነት እንደው ነፍስ ይማር አይባልም። እንደ ደስ የተሰከሰ ሞተ ነው ነፍስ ይማር የሚባለው። በረከታቸው ይድረስን፣ የነዚህ ሊቃው በረከታቸው ይድረስን እና አሁን ይሄ ምሳ ስንበላ እራት ስንበላ ይሄንን ጸልዩ አሉ። ቅድም የጠቀስኩላችሁ ከመካከል ግማሹን ያልኩላችሁ ምን ያካትታል ሲባል 4 ነገሮችን ያካትታል። ምዕመናን በደንብ ስሙኝ። 4 ነገሮችን ያካትታል። ስራ ስትሉ አውቃችሁ ገብቷችሁ ተረድታችሁ እግዚአብሔር ጋር እንደሚያገናኛችሁ አውቃችሁ የበላችሁት እንዲስማማችሁ። አባቶች ሲያሳርጉ ምን ይላሉ? የበላነውን ከስጋችን የጠጣነውን ከምናችን ከደማችን ያዋህድልን ይላሉ። ምክንያቱም የበላነው ጤና የሚሆነው ጥራት ያለው ምግብ ስለበላን አይደለም። ማን ሲፈቅድ ነው? እግዚአብሔር ሲፈቅድ ነው። የጠጣነው የሚስማማን ንጹህ ስለሆነ አይደለም፣ እግዚአብሔር ሲፈቅድ ነው። ስለዚህ ስንበላ የበላነው ከመብላታችን በፊት የምንበላው እንዲባረክ፣ ከበላነው በኋላ የበላነው እንዲዋሃደን፣ ከመጠጣታችን በፊት የጠጣነው እንዲባረክ፣ ከጠጣነው በኋላ ከደማችን ጋር ሕይወት እንደሆነ ጸሎት ይደረጋል። አቡነ ዘበሰማያትን ባለቤቱ ሲሰራልን አባታችን ወይ ብላችሁ ጸልዩ ሲል እኮ ምንድን ያለ? ስምህ ይቀደስ መንግስትህ ትምጣ ፈቃድህ ይሁን ካለ በኋላ አራተኛው ምንድን ነው? የዕለት እንጀራችንን ስጠን ነው ምንድን ነው? ይሄ ሊቃውንት ምን ይላሉ? አቡነ ዘበሰማያት ቢበተን ቢተነተን ቢበለት ቢብራራ ቢመሰጠን 81ዱ መጻሕፍትን ያክላል ይላል። እንደገና ደግሞ 81ዱ መጻሕፍትን ጥቅልል አድርጌ ልጉረሳቸው ካለ አንድ ሰው አቡነ ዘበሰማያትን ማጥናት ይላል። አባቶች እየሰማችሁ አቡነ ዘበሰማያትን ማጥናት ይላል። ስለዚህ ኦርቶዶክሳውያን የተዋሕዶ ሊቃውንት የረዘመውን አሳጥረው የሰፋውን አጥርበው ለባቡ ጆሮአችንን እንዲመጥን ምስጢሩ አይምሯችንን እንዳጠግብ ኃይለ ቃሉ ሕሊናችንን እንዳሳርፍ እግዚአብሔር ጋር እንድንነጋገርበት አድርገው የዘወትር ጸሎት ነው ስርዓት ሰርተውልናል። በዚህ ውስጥ ቅድም እንደተናገርኩት የመጀመሪያው ጸሎት ይህን እንጀራ ላበላን ይህን ጽዋ ላጠጣን ማለት የምንበላው የምንጠጣው ለሰጠን ማለት ነው። ይሄ በተዘዋዋሪ መንገድ ማንን ነው እዚያ ያስገቡት? የዕለት እንጀራችን ስጠን ብሎ በማቴዎስ ወንጌል ምዕራፍ 6 ከቁጥር 5 በሉቃስ ወንጌል ምዕራፍ 11 ከቁጥር 4 ጀምሮ ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማረውን ትምህርት ነው የጠቀሱት። የዕለት እንጀራችንን ስጠን ስንል ምን ማለታችን? ዝናቡን ባርክልን፣ መሬቱን ባርክልን፣ በሬ ገበሬውን፣ አሁን ደግሞ በሬው ተቀይሮ ትራክተሩን ባርክልን እያለ የተዘረ የኢትዮጵያ የዕለት እንጀራችንን ስጠን ምስል ምን ማለት ነው? በሶማሌላንድ የሚሆን በጅቡቲ ወደቡን ሰላም አድርጎ ማለት ነው። ቀላል ጸሎት እንዳይመስላችሁ። የኔ ልጆች የዕለት እንጀራ ስጠን ብለው ሲጸልዩ ምን ማለት ነው? የዕለት እንጀራ የሚሰጣችሁ በእኔ በኩል ነው። አባታችን አውላ አድባልን እያሉ ደህና ዋላችሁ። የሰማችሁ ምን እኔ ይህንን ጸሎት ትምህርት የኖር ለምን መሰላችሁ? እንዲህ አባቶቻችንን ጥረት ተረድተንላቸዋለሁ። አጥነዋል አስተውለነዋል ብዬ እንድንረዳው ፈልጌ ነው። ሌላ ቦታ ማስተምረዋል ወደፊት ሰሞኑን ይሄዱ ማስተምረው እና አባት የዕለት እንጀራችንን ስጠን ስንል ምን ማለታችን ነው?
ጤና ስጠኝ፣ እጄን ባርክልኝ፣ ዓይኔን ባርክልኝ፣ ጆሮዬን ባርክልኝ፣ ሰርቼ እንዲገባ አድርገኝ፣ እቤት አታውለኝ፣ ምን ልብላ ምን ልልበስ፣ የት ልደር አታሰኘኝ፣ ከሥጋዊ ፈተና ጠብቀኝ ማለታችን አባቱ የዕለት እንጀራችንን ስጠን። ይሄ ቀላሉ ጸሎት ማለት ቀላሉ ጸሎት። ነገር ግን እኛ አባቶች አስተዋዮች ሲሆን ምን ይላሉ? የዕለት እንጀራውን ስትበሉ ሥጋዬን አስቡ፣ ውሃውን ስትጠጡ ደሜን አስቡ፣ ልብስ ስትለብሱ ጸጋዬን አስቡ፣ ሻወር ገላችሁን ታጥባችሁ ንጽሕና ሲሰማችሁ ንስሐን አስቡ ነው ያሉት አባቶቻችን። እኛ ምክንያቱም ሰዎችን ክርስቲያኖች ነው። አቤት የለነገሬ ሰው እንዴት ይሸልመዋል? እናንተ ሰው ናችሁ? ክርስቲያን ያለበሳ ክርስቲያን አንተ ንገረኝ። አንተ ማነው? አቤት ሽልማት አለው። ምን ችግር ለራስህ ነው። ሰው ነን፣ ክርስቲያን ነን። መጀመሪያ ምንድን ነን? ቀጥለን ክርስቲያን። የዕለት እንጀራችንን ስጠን ብለን ዳቦ፣ ውሃውን፣ አትክልቱን፣ አዝርዕቱን፣ ስንዴውን፣ ጤፉን፣ በቆሎውን፣ ስንዴውን ስንለምን እንደ ሰው ነው እንደ ክርስቲያን የጸለይን? እንደ ክርስቲያን እንደ ሰው። እሺ አሁን ሆቴል ሄደን ምሳ በላን። ክርስቲያን ስለሆነ ሰው ስለሆነ የሚበላው ሆቴል ስለሆነ በደንብ ስሙ። ደህና ዋላችሁ? አሁን ከዚህ ወጣችሁ አትክልት ገዝታችሁ ቤት ገባችሁ። ሰው ስለሆናችሁ ክርስቲያን ስለሆናችሁ። እሺ እዛ ሱቅ ውስጥ የሌላ እምነት ተከታይ ሊገዛ አይችልም? እግዚአብሔር የለም የሚል ሰው ሙዝ ሊገዛ አይችልም? ታካይ ጤፍ ሊሸምት አይችልም? ይሸምታል። ይሄ መብላቱ፣ መጠጣቱ፣ መውለድ፣ መዋለድ፣ መጋባቱ ከእንስሳት ጋር የምንጎራበትበት መብላለ ተስፋ እንዳትቆጣጠሩ። የእንስሳት ጠባይ ነው። እንስሳት ይበላሉ አይበሉም? ይበላሉ አይበሉም? ለምሳሌ በግን እረኝነት ያሳለፋቸው ሰዎች በጉን የሚጠብቀው ማን እንዳይበላው ነው? ማን እንዳይበላው ነው? ቀበሮ እንዳይበላው ጠብቀን ቀጥሎ ማን ይበላዋል? ሰው ይበላዋል። ስለዚህ በጉን በመብላት ቀበሮና ሰው እኩል ነው አይደለም? ልዩነት አለ? የለንም። የኛ ልዩነት ብልጥ ሰዎች ጠብሰን ቀጥልን አንፍረን አገንፍለን ብዙ አሰቃይተን ስለ በዛ ብልዓነ ዘንተ ርስተ ቀጥሎ ምን ነው የሚባለው? በዛ ብልዓነ ዘንተ ርስተ ለዛ እስመ ለዓለም መለክቶና ለዛ ብልዓነ ዘንተ ርስተ ወለዛ አስተየነ ዘንተ ጽዋዕ ወለዘ ሠርዐ ለነ ሲሳየነ ወአልዓዘነ ወለዘ ተዐገሠ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት። የዛሬው ትምህርታችን ርዕስ ይሄ ነው። እናንተ የምትሰሙት እኛ የምንናገረው አይንሳችሁ እግዚአብሔር። ጆሮአችሁን ይክፈት፣ አንደበታችንን ይፍታ። በመላ በግምት በሳይሆን አይቀርም። ሀሳባችን ይሰረቃል። እውነቱን ለመናገር እና ባትነካኩ እኛውን ሀሳብ ይጠፋብኛል። እግዚአብሔር በሚያውቅ ደህና ዋላችሁ። ስለዚህ አሁን ይህን ጸሎት የዕለት እንጀራችንን ስጠን ብለን ስንጸልይ እንደ ሰው ስንጸልይ ዝናቡን ባርክልን፣ የተዘራው ይብቀል፣ የተተከለው ይስደቅ፣ እምበላው፣ እምጠጣው፣ እምለብሰው፣ እምጠለልበት አትንሳኝ ማለታችን አይደል? ይህ እንደምንጸለይ ነው። እንደ ሰው ነው። አንዳንዴ ሰው ብቻ ነው ወይ? ሰው ብቻ ነው ወይ? ምንድን ነን? ክርስቲያን ነን። እንደ ክርስትናችን ደግሞ ስንዴ በመብላት ዳቦ በመብላት ቁርጡን፣ ጥብሱን፣ ቅጥሩን በመብላት ክርስቲያን መሆን አይቻልም። ስለዚህ አባቶቻችን ምን አሉ? ይህን እንጀራ ለሰጠኸን፣ ይህን ጽዋ ላጠጣኸን እናመሰግናለን ካሉ በኋላ ወለዘ ሠርዐ ለነ ሲሳየነ ወአልዓዘነ ቀለባችንን ምግባችንን የሰጠን አሉና ወለዘ ተዐገሠ ለነ ኩሎ ኃጢአተነ ኃጢአታችንን ሁሉ ለታገሰ። ምግብ ማግኘት ልብስ ማግኘት ብቻ በቂ አይደለም። ቤት ማግኘት ብቻ በቂ አይደለም። ብዙ ሰዎች ቤት መግዛት፣ መኪና መግዛት፣ በቂ ገንዘብ ማግኘት፣ በቂ ልብስ ማግኘት፣ የተትረፈረፈ ኑሮ ውስጥ መኖር የጥያቄ መድረሻ ይመስላቸዋል። የጥያቄ መጨረሻው እሱ አይደለም። እንደዛማ ቢሆን ሀብታሞቹ እፎይ ብለው ተኝተው ያሉ ነበር። ለስላሳ አንሶላ፣ ሙቅ ብርድ ልብስ፣ ምቹ ፍራሽ፣ ደላላ አልጋ፣ የጸዳ መኝታ ቤት ለጥሩ እንቅልፍ ዋስትና ሊሆን አይችልም። ምክንያቱም የሚተኛው ይሄን አይምሮ ነው፣ ህሊና ነው።
ህሊና ደግሞ ስለበላ እፎይ ብሎ አይተኛ። ሰው ጥግብ ብሎ ስለተኛ በሰላም ሊተኛ ይችላል? አይተኛ። ሰው ብዙ ገንዘብ ስላከማቸ እፎይ ብሎ ይተኛል? አይተኛ። አሁን ደግሞ በተጠና ጥናት ጥሩ አልጋ ላይ ከሚተኙ ድረስ በረንዳ የሚያውቁና ለጥበው የሚተኙት ይባላል። ምክንያቱም እነዚህ ነገር ትዝ አይላቸውም፣ ትናንትናን ረስተውታል። ይሄኛው የትናንትናው ሲያባክነው የነገው ሲያባልነው ለስላሳው አንሶላ በጨጓራ እሾ ይወገዋል። ምክንያቱም አይምሮ ነው የሚተኛው። በሰላም ቦቱ እሰክም ወእነጉድ ቅዱስ ዳዊት በሰላም አንተን አምኜ እሰክም ወእነጉድ ማለት ለጥ ብዬ እተኛለሁ። ሁለት ግስ አንድ ላይ ሰው ፈጽሞ ማለት ለጥ ብዬ እተኛለሁ ማለት። ስለዚህ የዕለት እንጀራችንን ስጠን ስንል እንደ ሰው የምንበላው ስጠን፣ የምንጠጣው ስጠን። ይህ ሁሉ የፈጠረ ማን ነው? እግዚአብሔር ማለት ከእሑድ ጀምሮ እስከ ዓርብ ድረስ 6 ቀን በሙሉ ለአዳም የሚያስፈልገውን የሚጠጣውን ውሃ፣ የሚበላውን እህል፣ የፀሐዩን፣ ጨረቃውን፣ ከዋክብቱን፣ አዝርዕቱን፣ እጽዋቱን ይህ ሁሉ በጠቅላላ ዛሬ ዓለም ላይ የምታዩትን ሁሉ እግዚአብሔር በ6 ቀን የፈጠረው ለማን ነው? ለሰው። ነገር ግን የሰው ልጅ በመብላት በመጠጣት በመልበስ በመግባት በመዋለድ ብቻ እርካታ እንደማያገኝ ስላወቀ እግዚአብሔር ቃሉን ሰጠን፣ ወንጌልን ሰጠን፣ መጻሕፍትን ሰጠን፣ ሥጋውን ደሙ ሰጠን፣ ንስሐን ሰጠን፣ ጥምቀትን ሰጠን። ምን ያሰጠን ነገር አለ? ስለዚህ ጸሎታችን ሁለቱንም ያካተተ መሆን አለበት። ምዕመናን እያላችኋል እንግዲህ አሁን ይህን እንጀራ ያበላናል፣ ይህን ጽዋ ያጠጣን ማለት ቀለባችን እንደሰጠን ወለዘ ተሐገሰ ለነ፣ ሁለተኛ ኃጢአታችን ይቅር አለን፣ ሶስተኛ ሥጋውን ምግብ ሰርቶ ንስሐ ኃጢአታችን ይቅር አለን። ኃጢአታችን ይቅር ብሎ ሥጋውን ደግሞ ለሰጠን ለእሱ ክብርና ምስጋና ይሁን ካልሆነ ወለዘ አጽናነ ለዛቲ ሰዓት፣ ክረምቱን በበጋ ሌሊቱን በቀን ሐዘኑን በደስታ ለውጦ ጨለማውን አሳልፎ እስከዚች ደግሞ የጠበቀን ማለት ነው እግዚአብሔር ነው። የሚገርማችሁ ነገር ባጭዋል የማዕድ ጸሎታችን ይህን ያካትታል። ብዙ ጊዜ በቤተ ክርስቲያናችን ጸሎት ፈጥሮ መጸለይ ወንጀል ነው። አሁን ሌላ ቦታ እንትኖቹን ሲጸልዩ እሰማለሁ በቪዲዮ በዩቲዩብ ላይ ፓስተሮቹ የራሳቸውን ሀሳብ የሚደጉበት ጌታ ሆይ ኑሮዬን ስለሞላው አመሰግናለሁ ሊል ይችላል ፓስተሩ። እዛ የሞላውን ኑሮ ካልሞላለት እንዴ አይባልም። አባቶቻችን ያስቀመጡት ጸሎት የእኛን መሰረታዊ ፍላጎት ብቻ ሳይሆን መንፈሳዊ ፍላጎትን ጭምር ያካተተ። ለምሳሌ አባታችን በሰማይ የምትኖር ብለን ስንጸልይ እኮ ውስጥ ምን አለ? አንደኛ ስምህ ይቀደስ፣ ሁለተኛ መንግሥትህ ትምጣ፣ ሶስተኛ ፈቃድህ ይሁን፣ አራተኛ እንጀራ ስጠን፣ አምስተኛ በደላችን ይቅር በለን፣ ስድስተኛ ወደ ፈተና አታግባን። ስንት ነገር ተናገርኩ። አሁን ይሄ ጸሎት እነዚህ 6 ነጥቦች የማይመለከቱ ሰው ባለም ላይ ሊኖር ይችላል። ለምሳሌ የዕለት እንጀራችንን ስጠን ብለህ ጸልይ ብዬ ለአንድ ሀብታም ብነግረው እኔ ከዕለት አለፌ የዓመት ከዓመት አለፌ የዘመናት ቀለብ አለኝ አትጩህብኝ ሊለኝ ይችላል። እሺ በደሌን ይቅር በለኝ ብሎች በዛ አስተነፍሰዋል። አይ በደል የለብኝም ጻድቅ ነኝ ብሎ የሚመካ ካለ ጻድቅ ከሆነ አይመካም፣ ግን እመጻደቃለሁ ካለ እሺ በደል ከሌለብን እንዳትፈተን ጸልይ ይለዋል። ስለዚህ ይህ ጸሎት አጭር፣ ትንሽ፣ ንባቡ አጭር፣ ምስጢሩ ጥልቅ የሆነ የሰዎችን መሰረታዊ ፍላጎት፣ ስጋዊ ፍላጎት፣ ምድራዊ ፍላጎት ከሰማያዊ ፍላጎታቸው ጋር ምድራዊ ፍላጎታቸው ከሰማያዊ ፍላጎታቸው ጋር፣ ስጋዊ ፍላጎታቸው ከመንፈሳዊ ፍላጎታቸው ጋር አጣሞ የያዘ ጸሎት ነው። ስለዚህ ምዕመናን ስንጸልይ አባቶቻችን የሰሩልን ነገር እያስተዋልን መሆን አለበት። አንደኛ አንጸልይ። ብዙዎቻችን እኮ ከመብላታችን በፊትም አንጸልይም፣ ከበላም በኋላ አንጸልይም ማለት ነው። እንጸልያለን፣ አንጸልይ ተብሎ እንኳን እናንተኛ የምንፈተና ይገርማችኋል። ከበላም በኋላ ስጠን ሁሉ ትዝ ብለን ጸሎታል። ነገር ግን መጀመሪያ ስጠን ብለን እንጸልያለን አይደለ? ስጠን ብለን ምን ስጠን? የምንበላው ስጠን። ትልቁ ፈተና በሰው ዘንድ ምን ልብላ፣ ምን ልልበስ፣ የት ልደር፣ እነዚህ ትልቅ ፈተና ናቸው። በመጽሐፍት ብዙ ሰዎች ተናግረውታል። ያዕቆብ በኦሪት ዘፍጥረት ምዕራፍ 28 ቁጥር 20 ላይ እንከመረ ጌታዬ እምበላው እህል ካገኘሁኝ እግዚአብሔር አምላክ ይሆነኛል እምበላው ስጠኝ ብሎ ጸልየዋል። ቅዱስ ጳውሎስም እንከመረከብነ ሲሳየነ እንከመረከብነ እክለ ዘንበል ወልብሰ ዘንጤርዝ ያአክለነ
የምንበላውን የምንለብሰውን እስካገኘን ይበቃናል ብሎ በጢሞቴዎስ ምዕራፍ 6 ላይ ተናግሯል። በብዙ ቦታ በቤተሰብ መጠን በጠቅላላ ብዙ ቦታ ያሰበን ባለቤቱን የዕለት እንጀራችንን ስጠን ብላችሁ ጸልዩዋል። ምክንያቱም ዝናቡን የሚሰጥ ማን ነው? እግዚአብሔር። ክረምትና በጋውን የሚያፈራርቅ ማን ነው? እግዚአብሔር። ሌሊትና ቀን የሚያፈራርቅ ማን ነው? እግዚአብሔር። ስለዚህ ፈቃድ ይሁን ጌታ ሆይ ምድሩን ባርክልን፣ አፈሩን ባርክልን፣ አየሩን ባርክልን፣ ሁሉን ነገር ባርክልን ብለን እንጸልያለን። ለስጋዊ ፍላጎታችን ማለት ለስጋዊ ፍላጎታችን ይሄ መጸለይ እንደሚገባ አዘዋል አባቶቻችን። ነገር ግን ቅድም እንደተናገርኩት እኛ ሰው ብቻ አይደለም ብያቸዋለሁ፣ ክርስቲያኖችን ጭምር ነን። የእኛ አባቶች ግን በጣም አስተዋይ ስለሆኑ ከምድራዊ ምግብ ጋር ሰማያዊውን ምግብ አገናኝተውታል። ከምድራዊ መጠጥ ጋር ሰማያዊ መጠጥ አገናኝተውታል። ቅድም እንዳልኳችሁ ልክ ምሳ ቅርባችሁ እንጀራ ስትበሉ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ለስጋዬ ለሆዴ ለሰውነቴ ይህን በላሁኝ፣ ጌታዬ ለነፍሴ ደግሞ እኮ ቀራንዮ ላይ ስጋህን ቆርሰህ ደምህን አፍስሰህ ሰጥተኸኛል፣ አንተ ጋባዥ፣ አንተው ግብዣ፣ አንተው ጋባዥ ሁነህ ብሉኝም ብሉልኝም ብለን ብላልኝ ብለን ጤፉን ስንዴውን አትክልቱን ሰጠኸኝ ብላኝ ብለን ራስህን ቆርሰህ ደምህን አፍስሰህ ሰጠኸኝ ተመስገን ማለት ይገባል። ልብስ ለብሰን ዕጣናችንን ስንሸፍን ከራቴ አበሳ ነውራችንን የሸፈንከው ኃጢአታችንን የሸፈንከው ጉዳችንን ደብቀን በሰው ፊት እንድንቆም ያደረከን አንተ ነህ ብለን ትዕግስቴን አስቡ። እየሰማችሁ ነው? ውሃ ይዛችሁ ፊታችሁን ገላችሁን ታጥባችሁ ቆሻሻው ሲረጫችሁ የሚሰማችሁን ደስታ ደግሞ ልክ ውሃው ስታስቡ ንስሐን አስቡ። ገላ በውሃ ነፍስ በንስሐ ትጸዳለች ይላሉ አባቶቻችን። ስለዚህ ይህን ሁሉ ምንበላው ሰጥቶ ስጋዊ ምግብ ሰጥቶ መንፈሳዊ ምግብ ሰጥቶ ንስሐን ሰጥቶ ይቅር ብሎ የስጋዊ ደግሞ ሰጥቶ የጠበቀን ደግሞ ማነው? እስከዚች ሰዓት ያደረስከን ብላችሁ ጸልየዋል። ስለዚህ አባቶቻችን የኦርቶዶክሳዊ ተዋሕዶ ቤተክርስቲያን በዘወትር ጸሎት የዘወትር ጸሎት ምን እንደሆነ መቼም ታውቃላችኋል። በዛች የዘወትር ጸሎቷን ብቻ እንደው አመስጥረን ተንትነን አብራርተን ተርጉመን እንኳን ብንነግራችሁ የቤተ ክርስቲያኒቱ አጠቃላይ እውቀት ስለ ክርስቶስ ያለን እውቀት በዛ ውስጥ ተካቷል። ስለዚህ ለዛ ብላን ስትጸልዩ በደንብ አድርጋችሁ ጸልዩ ነው። እንግዲህ ይህን ሀሳብ ይዘን ወደ አዲስ ኪዳን ስንመጣ የክርስቲያን ዋናው መሰረቱ ክርስቶስን ማወቅ፣ የሚበላ የሚያገኝ፣ የሚጠጣ የሚያገኝ፣ የሚለበስ የሚያገኝ፣ ምንም ይሁን በረንዳ ዳሪ ይሁን ፎቅማ ዳሪ ይሁን የተትረፈረፈ ሀብት ይኑረው፣ የተትረፈረፈ ጭንቀት ይኑርበት፣ አስመጭና ላኪ ይሁን ተላላኪ የዞረድን ውጤቱ ማንን ማወቅ ነው? እግዚአብሔርን ማወቅ፣ ክርስቶስን ማወቅ ነው። እሱን ካላወቅን እውቀታችን ሁሉ ባዶውን ይቀር። ዋናው ማንን ማወቅ ነው? እግዚአብሔርን ማወቅ ነው። ስለዚህ ቤተክርስቲያን የመጻሕፍቱን በዚህ መልክ በዘወትር ጸሎት አማካኝነት በውዳሴ ማለት በቅዳሴ በሁሉም ቦታ ብሉይን ሐዲሱን ተንትና አመስጥራ ተርጉማ የምትነግረን ማንን ለማሳወቅ ነው? እግዚአብሔርን ለማሳወቅ ነው። ሲራክ የተባለ ቤተክርስቲያናችን መጽሐፈ ሲራክ ሲናገር ምን ይላል? ብእሲሰ ጸዲቅ ያፈቅር ሰማየ መጻሕፍት ወዘሰ ይናፍቅ ወይትሐመን በመጽሐፉ ይከውን ከመ ሐመል እንተ ካልኮተ ማእከላው። ብልህ ሰው መጻሕፍትን መስማት ይወዳል። የሚጠራጠር የማያምን የሚጠራጠር ሰው ግን በባህር ላይ ማዕበል ሞገድ እንደሚልጣት እንደሚያናውጣት መርከብ ይመስላል። ስለዚህ ማንን ማወቅ ያስፈልጋል ማለት ነው? መጻሕፍትን ማወቅ ያስፈልጋል። በመጻሕፍት በኩል እግዚአብሔርን ማወቅ ያስፈልጋል ነው። እንግዲህ የእኛ አባቶች መጻሕፍት እንድናጠና ያደረጉን በዘወትር ጸሎት ነው ማለት ነው። ዛሬ እንሰማለን አሜን ቢኖርባት ኃጢአት ነው የእሷ ወንጀል ነው የእሷ ጥፋት ነው አይደለም። ነገር ግን የለባት በጣም ያሳዝነው እኛ ጥንተ አብሶ አለባት የለባትም ብለን የምንጨቃጨቀው እኮ በመደበኛው ኃጢአት እኮ ተጨማቀን እኮ አይኗን እያወጡት እንግዲህ ናገራቸው ሲል ሰምታችሁ አይኗን እኮ እየሞለሞሉ እያወጡት እንግዲህ ናገ እቃ ሞቶ ባዶ ቤት ምን ያደርገላት እውነቱ ለመናገር እሷ መተቀራቀው ለቅድዋለ ሁሉን እያወጡት ነው። አሁን መሰረታዊ ፍላጎት ትበላዋለህ ትከናነው አማራት አይነት
ስንት አንገብጋቢ ጉዳይ እያለ በእውነቱ ዛሬ በየትዳራችን፣ በየንግዱ ቦታ፣ በየፖለቲካው፣ በየኢኮኖሚው፣ በየብሔሩ፣ በየመንደሩ ስንት ኃጢአት፣ ወንጀል፣ ርኩሰት እያለ ከዚህ ታጥበን ነጽተን ተቀድሰን የክርስቶስ መሆን ሲገባል፣ ይህን ማስተማር ሲገባል ጥቂት ስርዓቶች ወጣቶች እደግሟል ጥቂት ስርዓቶች ወጣቶች እነሱ ቁጭ ብለው ስለዋሉ ሌላውን እነሱ እንደረከሱት ለማርከስ የማይገባ ጥያቄ እያመጡ ሰውን ይበቀሉ። በጣም እናዝናለን። እውነቱን ለመናገር እንዴ እኛ ለራሳችን ገና በጫቱ፣ በሲናው፣ በመጠጡ፣ በዝሙቱ፣ በቂሙ፣ በመጠጡ፣ በመከፋፈሉ ስንት የሚሰጥ እኛ ብቻ ነን። ፕሮቴስታንት ብትሆን ኦርቶዶክስ ብትሆን ሁሉ እየቤቱ ብትሄዱ ጦርነት አለ፣ ፍልሚያ አለ፣ ጭቅጭቅ አለ። ያንን ማስወገድ ሲገባ እንደው በሌለ ነገር በማይሆን ነገር መነታረቅ መጨቃጨቅ የኦርቶዶክስ ቤተሰብ ጠባይ ነው። አንደኛ። ሁለተኛ መጻሕፍት ምዕመናን በላች ተንታኝ አስታራቂ ያስፈልጋቸዋል። ባለሙያ ሴት ማለት እኮ ዶሮ የምትፈጥር ማለት አይደለም አይደል? ዶሮ ምን የምታደርገው ለምሳሌ እናንተ ዶሮ ሲሰሩ በቅቤውን ዘይት ይገባል አይደል? ታውቁታላችሁ። ሳይገባንም እኛ በርበሬው፣ ሽንኩርቱ ለየብቻው ነው መጀመሪያ የነበረው። ባለሙያ ሴት ማለት በርበሬ የምትፈጥር፣ ሽንኩርት የምትፈጥር፣ ዶሮ የምትፈጥር ማለት አይደል? በእነዚህ መካከል ገብታ ሽማግሌ ዳኛ ሆና ተስማምተው ወጥ የሚባለው ማይበር እንዳቆሙ ማገዝ ነው። ለምን ታምሪ መጻሕፍቱ እንደዚህ ናቸው። ልክ እናንተ ሽንኩርቱን ዘይቱን አስማምታችሁ አረፋከቶ እንዲበላ እንደምታደርጉት ሁሉ መጻሕፍቱን ከትፈው አቁላልተው ለጆሮ እንዲመጡ የሚያደርጓቸው ሊቃውንት ናቸው። የኛ በዚህ በዮሐንስ በሐዋርያት ሥራ ምዕራፍ 8 ቁጥር 25 ላይ ጃንደረባውን ታውቁታላችሁ። ጃንደረባው ኢትዮጵያዊ ነው። ልደትን ለማክበር ማነው ፋሲካን ለማክበር ኢየሩሳሌም ይሄድ እና ኢየሩሳሌም ሄዶ መጽሐፈ ኢሳይያስን ያነብ ነበር። የሐዋርያት ሥራ መጽሐፈ ኢሳይያስን እያነበበ ንባቡን ያነበዋል። አልገባውም። ፊልጶስ መጣና ምን ነው የምታነበው አለ። የኢሳይያስ መጽሐፍ ነው። ለመሆኑ የሚለው ነገር ይገባሃል? ማን አስረድቶኝ ይገባኛል? መጽሐፍ አስረጃ ያስፈልጋቸዋል፣ አብራሪ ያስፈልጋቸዋል። በሉቃስ ወንጌል ምዕራፍ 24 ቁጥር 45 ላይ ወምዝ ከሰተ ልቦሙ ከመ ይለቡ መጻሕፍተ ወለበው መጻሕፍትን ያስተውሉ ዘንድ ልባቸው ምን አደረገላቸው? ከፈተላቸው። ከዛ በኋላ መጻሕፍትን ምን አደረጉ? አስተዋሉ። በዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ ደግሞ እናንተ መጻሕፍትን በማገላበጥ የዘላለም ሕይወት የምታገኙ ይመስላችኋል ወይ? እነሱ የሚናገሩ ስለ እኔ ነው ብሎ ይናገራል። ሐዋርያው ቅዱስ ጳውሎስ ደግሞ ሐዋርያው ቅዱስ ጳውሎስ ደግሞ ሁለተኛ ጢሞቴዎስ ለጢሞቴዎስ በላከለት መጽሐፍ ደግሞ ቁጥር ምዕራፍ 3 ከቁጥር 12 ጀምሮ እንዲህ የሚል ቃል ተጽፏል። ወሁሉ መጽሐፍ ዘበመንፈሰ እግዚአብሔር ተጽፈ። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ የእግዚአብሔር ሰው ፍጹምና ለበጎ ነገር የተዘጋጀ ይሆን ዘንድ አለ። የእግዚአብሔር መጽሐፍ ያለበት ሰው ለትምህርት፣ ለተግሣጽ፣ ልብን ለማቅናት በጥቅም ላለው ምክር ሁሉ ይጠቅማል። የማን መንፈስ ያለበት? የእግዚአብሔር መንፈስ ያለበት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መጻሕፍትን የሚተረጉሙ ሊቃውንት አሉ። ጉባኤ ቤት የዋሉ ምስጢር ያደላደሉ ምስጢሩ የገባቸው ንባቡን ከምስጢሩ ምስጢሩን ከኃይለ ቃሉ የሚያስታርቁ አሉ። እነዛ ሰዎች መጠየቅ አለባቸው። ቅድም ጃንደረባውን ነግሬያቸዋለሁ። መጽሐፉን እኮ እያነበበው ነበር፣ ፊደሉን እኮ ያየዋል፣ ምስጢሩን እኮ ንባቡን እያነበበው ነበር። አይቦታል፣ አልሞታል፣ ከዛ በፊት አልሞታል። ነገር ግን አልገባውም። ፊልጶስ መጥቶ ምንድነው የምታነበው? ይሄን ነው። ለመሆኑ የሚለው ነገር ይገባሃል አለው። አይ ጌታዬ ስለምን እንደሚናገር አላውቅም ነው አነበዋለሁ። የእግዚአብሔር ቃል ስለገባን አይደለም የተቀበልነው ወገኖቻችን፣ እውነት ስለሆነ ነው። እየሰማችሁ መጽሐፍ ቅዱስ የተቀበልነው መጽሐፍ ቅዱስ እውነት ነው ያለው ስለገባን ብቻ አይደለም። የገባን ገብቶናል፣ ያልገባን ለፈጣሪያችን እንተወዋለን። እግዚአብሔር ያለው በገባን ምን ሰርተሃል እንጂ ምን ያህል ገብቶሃል አይደለም። አንዳንድ ሰዎች መጽሐፍ ቅዱስ አልገባኝም ሲሉ ሰማለሁ። ምን አገባችሁ? አይገባችሁ ማለት እኛ ድነው ገብቷቸዋል። የምትጠቀም እንደ እንኳን መጽሐፍ ቅዱስ የምትጡት ግን ገብቷቸዋል። የምትጠጡ ሽሮት ምን እንደሆነ ተቀለጠ። የምትወጉት መርፌ ምን እንደሆነ ተቀለጠ። ሐኪሙን አምናችሁ በመርፌ ተወግታችሁ ኪኒን
እንፈወሳለን ብላችሁ እያመናችሁ እንዴት እግዚአብሔር አይታመንም? እንዴት እግዚአብሔርን አናምነው? ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንኳን በመደበኛው መጽሐፍ ቅዱስ በዘወትር ጸሎቷ እንኳን የምትተረጉመው የምታስተምረው መጽሐፍ ቅዱስን ነው ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ እንደነገረ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለምክር፣ ለተግሳጽ፣ ለትምህርት ይጠቅማል። የማን መንፈስ ያለበት? የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ። እንግዲህ ገድል ብትሉት፣ ታምር ብትሉት፣ ድርሳን ብትሉት ሰዎችን ማደረው አላለ የቀና እንዲሆኑ፣ የዋሆች እንዲሆኑ፣ ለጽድቅ እንዲመቹ፣ ለፍቅር እንዲመቹ፣ ለክርስቶስ እንዲመቹ፣ የመንግስተ ሰማያት ዜጎች እንዲሆኑ፣ ነፍሳቸውን ከስጋቸው አስታርቀው እንዲኖሩ፣ ከሰይጣን ርቀው ከክርስቶስ ተጣብቀው እንዲኖሩ፣ ሰማያዊ ሀሳብ እንዲኖራቸው፣ ሞትን አልፎ ላለው ሕይወት፣ መቃብርን አልፎ ለሚገኘው ትንሣኤ፣ ለሰማያዊ መንግስት የተደላደሉ የተመቹ እንዲሆኑ ማድረግ ነው። እንግዲህ እንደዚህ አይነቱን ጸሎት ስንጸልይ መጽሐፍትን ስታነቡ ካልገባችሁ ሁለት አማራጭ፣ አንደኛ ከእናንተ የተሻለ ሰው መጠየቅ። ከእናንተ የተሻለ ሰው ማለት እንደው መጠለያ ወጥቶ የለፈለፈ ማለት ነው፣ የቀባጠረ ማለት ነው። ይህን መጠንቀቅ አለባችሁ መምህራን። ብዙ ሰው እሱ ስለገባው እሱ ብልጭ ያለችንን እውነት መስለውና የብዙ ሰው ህይወት ያበላሻል። የብዙ ሰው ህይወት ገደል ሲጨምር አይተናል። ለምሳሌ በዕብራውያን በሮሜ 8:34 ሶስት የሚጠቀሳል። በእግዚአብሔር ቀኝ ያለው ስለኛ ምን የሚያደርገው? ጮክላችሁ ገቡ። ስለማን ነው የሚማልደው? ስለኛ ማን ነው የሚማልደው? ኢየሱስ ክርስቶስ። አሁን ብዙ ጊዜ ኢየሱስ ክርስቶስ ስለኛ ይማልድልናል። እነሱ የእሱን አማላጅነት ክደው ማርያምን ተክተውበታል፣ ቅዱሳን ተክተውበታል እየተባለ በየቦታው ሲጮህ ይሰማል፣ ሲለፈለፍ ይሰማል። በእውነት ስለኛ የሚማልደው ማለት ምን ማለት ነው? አሁን ክርስቶስ የት ነው ያለው? ምን አለ ማለት? የት ነው ያለው? የት ነው ያለው? በአባቱ ወይም ደግሞ በሰማይ ዙፋኑ ያለው አይደለ? በአባቱ ቀኝ ያለው ወነበረ በየማናው በአባቱ ቀኝ የተቀመጠ ስለኛ ምን የሚያደርገው? የሚማልደው። ይህንን በጣም በምሳሌ ልንገራችሁና ልጨርስ። ኢየሱስ ክርስቶስ ሰው ሆኖ ሥጋ ለብሶ በመካከላችን ተመላልሷል። ወንጌልን አስተምሯል። የምንድንባቸው መንገዶች ነግሮናል። ሶስት ነገሮች ልንገራችሁ። በልጁ ያመነ ጮክ ብሎ አይዟቸው፣ በልጁ ያመነ። ስለዚህ የዘላለም ሕይወት ለማግኘት በማን ማመን አለብን? በማን ማመን አለብን? በኢየሱስ ክርስቶስ ማመን አለብን አለ። ምን ለማግኘት? የዘላለም ሕይወት ለማግኘት። ይሄ የዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስለዚህ የዘላለም ሕይወት ለማግኘት በሁለተኛ ደረጃ ምን ማድረግ አለብን? ሥጋውን መብላት ደሙን መጠጣት አለብን። ስንተኛ ማለት ነው? አቤት ሁለተኛ። በማርቆስ 16:16 ደግሞ ያመነ የተጠመቀ ይድናል። ስለዚህ ለመዳን ምን ማድረግ አለብን? ማመን መጠመቅ አለ። ስንተኛ? ሶስተኛ። የመጀመሪያው በልጁ ማመን፣ በኢየሱስ ክርስቶስ ማመን። ይሄ የዘላለም ሕይወት ያስገኛል ያስገኛል? እሺ። ሥጋዬን የበላ ደሜን የጠጣ ሥጋውን መብላት ደሙን መጠጣት የዘላለም ሕይወት ያስገኛል ያስገኛል? ያመነ የተጠመቀ ይድናል። ያመነ የተጠመቀ ይድናል አይድንም? ስንት ነገርኳችሁ? ይሄን ያዙና በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ደግሞ እንዲህ ተብሎ ተጽፏል። ወዘአስተየ ጽዋዕማ ቆሪር በስመ ረድኤ አማን ረክሙ እያሃብላሶ በመንግሥተ ሰማያት። እውነቱን እላችኋለሁ በደቀ መዝሙሬ ስም ቀዝቃዛ ውሃ ያጠጣ ዋጋውን በሰማይ አላጠፋበትም። ምን ያደረገ? ቀዝቃዛ ውሃ። በማን ስም? ዋጋውን ምን አደረግለታለን? አላጠፋኝ። በየት? በሰማይ። በየት? በሰማይ ዋጋውን አላጠፋበትም ማለት ምን ማለት ነው? መንግስት ሰማያት አገባ ይጸድቃል ማለት ነው አይደል? ይድናል ማለት ነው። ስንተኛ ማለት ነው? አራተኛ። አቤት አራተኛ። ይሄ ተቀጥሎ ደግሞ ራሱ ባለቤቱ በልጁ ያመነ የዘላለም ሕይወት አለው፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ያመነ የተጠመቀ ይድናል፣ በደቀ መዝሙሬ ስም ቀዝቃዛ ውሃ ያጠጣ ዋጋው አይጠፋበትም ብሎ ያስተማረው እሱ ደግሞ መልሶ ምን አለ? ኋላ
መልሼ ስመጣ የሰጠኋችሁን የቤት ሥራ ሳርምላችሁ ማለት ነው በሰውኛው ቋንቋ። በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ በዙፋን ላይ ተቀምጦ እረኛ በጎቹን ከፍየሎቹ ለይቶ በየቦታቸው እንደሚያሳድራቸው ሁሉ እኔም ኋላ ስመጣ ጻድቃንን ከኃጥአንን ከጻድቃን ለይቼ ፍርድ እሰጣለሁ አለና ጻድቃንን በስተቀኝ የቆሙትን ጻድቃንን ምን ይላቸዋል? ተርቤ ተጠምቼ ተራቁቼ እንግዳ ሆኜ ታስሬ ታምሜ ጠይቃችሁኛልና ወደ ዘላለም ሕይወት እወስዳችኋለሁ። ግቡ በሉ። ወደ ዘላለም ሕይወት ምን ያደረጉ? ልብ አድርጉ። አሁን የደረደርናቸው ነገር ታስታውሷቸዋላችሁ? እንመልሳችሁ። በልጁ ያመነ ሥጋውን ደሙን የበላ ያመነ የተጠመቀ በደቀ መዝሙሩ ቀዝቃዛ ውሃ ያጠጣል። ኋላ ባለቤቱ ሲመጣ ደግሞ ጻድቃንን ሲጠይቃችሁ፣ ክርስቲያኑን ሲጠይቃችሁ ቆርባችኋል፣ ተጠምቃችኋል፣ በእኔ አምናችኋል አይላቸው። ምንድን ነው የሚላቸው? የተራበ የተጠማ የተራቆተ እንግዳ ይህን ሁሉ ስድስቱ ቃላት ወንጌል ፈጽማችኋል ወይ ነው እንጂ። እሺ አሁን ከተረደርኳቸው ነገሮች የዘላለም ሕይወት ለማግኘት አንዱ መፈጸም በቂ ነው ነገሩን? አንዱ መፈጸም በቂ ነው አይደለም። ሁሉም እንደየቅደም ተከተላቸው ምንድን ናቸው? እሺ ይህ ሁሉ አድርጎ በአባቱ ቀኝ ያለው ክርስቶስ አሁን ዛሬ ስለኛ ምን እያምን ይመልሽ? እየሰማችሁ ሰሞኑን የተናገሩት አንድ ምሳሌ ልንገራችሁ። እስኪ አንድ ሰው ሐኪም ቤት ሄደ፣ ሐኪሙን አገኘ፣ በሽታውን ተመረመረ። ሐኪሙ ኪኒን ወይም መርፌ ወይም ሽሮፕ ያዝለትና ይህን ኪኒን ለ7 ቀን ጧት 2 ቀን 2 ማታ 2 ውሰድ ብሎ ያሰናብቷል። ወረቀት ጽፎ ይሰጠዋል። ወረቀቱን ታቁታላችሁ? ታነቡታላችሁ? አታነቡትም እንዴ? ዝብርቅ ያለ ነው የሚባለው። ፋርማሲስቱና ዶክተር ብቻ ናቸው የሚግባቡበት። ስለዚህ ያንን ወረቀት ወስዳችሁ ለፋርማሲስቱ ስትሰጡት ያነብና መመሪያውን ይነግራቸዋል። ይሄ መድኃኒት ነው፣ ለዚህ ነገር ውሰድ ይላቸዋል። ያንን መድኃኒት ተቀብላችሁ ወደ ቤታችሁ ከገባችሁባት ቀን ጀምሮ ዶክተሩ ጋር ትገናኛላችሁ? ዶክተሩ ትገናኛላችሁ? ወይም ደግሞ ዶክተሩ እየደወለ ያንን ወሰድ ወይ ደውላችሁ በእናንተና በዶክተሩ መካከል ልዩነት አለ? ምን ሰጥቷችኋል? መድኃኒቱን ሰጣችሁ እንጂ ከዛ በኋላ ዶክተሩ የሚተኛው እናንተን እያማከረ የት እንዳለ ታውቃላችሁ? ይሙት ታውቃላችሁ? በልሳችሁ እስከምትሄዱ ድረስ ባዘዘው መድኃኒትና በበሽተኛው በዶክተሩ መካከል የመጀመሪያ ቀን የመጨረሻ ቀን ግንኙነት ያለ። አሁን የኛ ሐኪማችን ማለት ነው ነገሩ ሐኪማችን ማለት ነው። መድኃኒቶቹ ቅድም ነግሮናል። ምን ናቸው ብያለሁ? በልጁ ማመን፣ ሥጋውን መብላት፣ ደሙን መጠጣት፣ ማመን መጠመቅ፣ የተራበ የተጠማ ማብላት ማጠጣት፣ እስረኛ መጠየቅ፣ በሽተኛ መጎብኘት፣ እንግዳ መቀበል። እነዚህ መድኃኒቶች ያዘዘልን የዘላለም ሐኪማችን አቃቤ ሥራይ ዘነፍስ ኢየሱስ ክርስቶስ ነው። እነዚህ መድኃኒቶች አዞ እሱ ከኛ ጋር አለ የለም? አሁን በቀኙ የሚማልድላችሁ ማለት እኮ የዕለት ከዕለት ክትትል የሚያደርግላችሁ ማለት ነው። እየሰማችሁ የዕለት ከዕለት ክትትል ያደርግልናል። እንዲያውም እዛ ዮሐንስ ወንጌል ላይ እዛው ላይ ምን ተብሎ ተጽፏል መሰለህ? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብቻ እኮ አይደለም። አንሙት ቤታችሁ ገብታችሁ የዮሐንስ ወንጌል ምዕራፍ 6 እዛው ላይ ምን ይላል? ሥጋዬን የበላ ደሜን የጠጣ እኔ ከእሱ ጋር እኖራለሁ፣ እሱም ከእኔ ጋር ይኖራል። እሱ ከእኔ ጋር እኖራለሁ ማለት በዚህ ዓለም ዛሬ፣ እሱ ከእኔ ጋር ይኖራል ማለት ደግሞ በወዲያኛው ዓለም በመንግሥተ ሰማያት ዛሬ ክርስቶስ በቃ ደሜን ሥጋዬን ሰጥቻችኋለሁ በእኔ መኑ ብያችኋለሁ ብሎ በሩን ዘግቶ በእኛ መካከል ያለውን አቋርጦ አቁሟል? በፍጹም። ይሄ የምድራዊ ሐኪም ጠባይ ነው። የምድራዊ በሽተኛ ጠባይ ነው። የምድራዊ መድኃኒት ጠባይ ነው። ይሄ የምድራዊ ሐኪም ቤት ጠባይ ነው።
እኛ ሐኪም ቤታችን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ዋናው የሐኪም ቤቱ ዋናው ዶክተር ኢየሱስ ክርስቶስ፣ ነርሶቹ ረዳቶቹ ደግሞ ጻድቃን ሰማዕታት መላእክት ናቸው። መድኃኒታችን ደግሞ ንስሐው ስጋው ደግሞ ይቀጥላል። ለመዳን የሚያስፈልጉ የምናከናውናቸው ነገሮች በጠቅላላ ምንድን ናቸው? መድኃኒቶቻችን ናቸው። ስለዚህ አሁን በአልቀኝ ስለኛ የሚናገር ማለት ዛሬም ዘወትርን ከእኛ ጋር ያለ በማቴዎስ እየሰማችሁ በማቴዎስ ወንጌል ምዕራፍ 28 ቁጥር 29 ላይ ባለቤቱ እንዳለ ወናሁ ተውህበ ሊተ ኩነኔ ሰማይ ወምድር፣ ሰማይን ምድርን የማሳልፍበት ስልጣን አለኝ ተሰጠኝ። ወናሁ እሄዱ ምስሌክሙ እስከ ሕልቀተ ዓለም፣ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ሆናለሁ። ሰምታችሁ? ከማን ጋር ይሆናል? መዓልተ ምስሌነ ወሌሊተ ማእከሌነ፣ ቀን በስራ ቦታ ሌሊት ባልጋችን ላይ ይጠብቀናል። ስጋውን እንድንበላ ደሙን እንድንጠጣ ያበረታናል። አስተማሪ ይልክልናል። ንስሐ የሚገባ ልቦና ይሰጠናል። ዛሬ በአንቀን ሰማይ ሆኖ አይኑ ዝና ያለው ልቡ ዝና ያለው ሁለመናው እኛ ጋር ነው ያለው። ስንታሰር ሐኪም ቤት እስር ቤት፣ ስንተኛ ሐኪም ቤት፣ ስንሰደድ ዘምስለ ዮሴፍ ተሰደ ከመ ይስሕብ ሲሳየ ለሕዝብ። እግዚአብሔር ወዳጆቹ ሲሰደዱ አብሮ ይሰደዳል፣ ሲታመሙ አብሮ ይተኛል፣ ሲታሰሩ አብሮ ይታሰራል። በየቦታው በሚነድ እሳት ውስጥ ይገባል እግዚአብሔር። ኢሳይያስ በምዕራፍ 43 እንደተናገረው በእሳት መካከል ብታይ አያቃጥልህም፣ እኔ ካንተ ጋር ነኝ። በውሃ መካከል ብታይ አያሰጥምህም፣ እኔ ካንተ ጋር ነኝ ይላል እግዚአብሔር። ስለዚህ በአንተ የሚማልድላችሁ ማለት ዘወትር የሚከታተላችሁ ማለት ነው። ምሳሌ ዶክተሮቹ ዶክተሩ እናንተን ያውቃችኋል። ከመሄዳችሁ በፊት ያውቃችኋል። አግኝታችሁ ከወጣችሁ በኋላ የት እንደገባችሁ ያውቃል። ለምሳሌ እናንተ ሄዳችሁ ኪኒኑን ኪኒን ስቅም አሉን እግዚአብሔር ያውቃል ብላችሁ ኪኒኑ ሽንት ቤት ብትጨሙ ዶክተሩ ያውቃል። የሚያውቀው ነገር 7 ቀን ቆይታችሁ ውሸታችሁ ሳትውጡ ውጭ ዋለው ብትውት የሚያውቀው ነገር አለ? አያውቀው። ዶክተሩ ከእናንተ የሚለየው የእናንተን ስሜት አንብቦ እንዲተረጉም 7 ዓመት የተማረው ትምህርት አለ። ሌላ ነገር የለም። አንድ ሰው ከገጠር መጥቶ ይባላል ወደ ሰሜን መጥቶ እንግዲህ የገጠር ሰው ዶክተር ማለት እንደ ጠንቋይ ነው የሚመስለው፣ ሳይነገሩ የሚያውቅ ነው የሚመስለው። እና ዶክተሩ ጋር ሄደና እንዴት ነው የሚያደርገው አለው። ዶክተሩ ጌታዬ እርስዎ እንዲነግሩኝ ነው የመጣሁት እንጂ እኔማ ካወቅሁት ምን አሰቃየ ነበር አለ ይባላል። እንግዲህ ብዙዎቻችን አሁን ዶክተር ሲባል እንደዚህ ዝም አይቶ የሚያውቅ ምን ይመስል ጠንቋይና ዶክተር የሚባል ጠንቋይ ደፋር ስለሆነ አውቀዋለሁ፣ ዶክተር ግን ሙሉ ስለሆነ አውቀዋለሁ። ጠንቋይ ታውቁታላችሁ። ጠንቋይ ለመሆኑ እኮ ደፋር መሆኑ የሚጠይቀው ኃጢአት መሆኑ ገብቶ ነው እንጂ አሁን ጠንቋይ ቢሆን አዲስ አበባ ያሰግዶናል። በግምት ማውራት እኮ ነው። በግምት ማውራት አይደለም። አንተ ጠይቅ ሴት አትሆንም ይለዋል። የእኛ ሰው ጅል ስለሆነ ሰላም ያለች ጠይቅ ሴት ትዝ ብትል የገዳችሁ። ይሄ ጠንቋይ ማለት ገማች ማለት ጥሩ ገማች ጠንቋይ ማለት ግምት የምትችሉ ሰው ጥንቆላ መስራት ትችላለን። እና ደፋር ይሁንታ ይመስላል ይሉኝ አለ ማለት እንደው በእውነቱ ጠንቀቀኝና እንደው ፖለቲከኛና ጠንቋይ ደግሞ ይሁንታ ቢስ መሆን የሚያስፈልግ ይመስላል። ሃይማኖተኛ መሆኑ ትልቅ ፈተና። እየሰማችሁ ስለምን እናመጣን? አቤት አቤት ስለምን ስለማማለል ነው። ስለዚህ ስጠቃለው ሀሳቡ ዶክተሩ የእናንተን ሀሳብ ይረቀድም እንደታና የገጠሩ ሰውዬ አንተ አውቅ እንጂ እኔ ካወቁ ምን አመጣኝ አላለ። እና ዶክተሩ ደግሞ እንደዚሁ ብልብጤ ስለሆነ አንተ መታከም ያለብህ ደብረ ዘይት ነው። በፊት የእንስሳት ሐኪም ቤት ያለው ደብረ ዘይት ነው፣ ታስታውሳላችሁ? እና ሳይናገሩ የሚታከሙ እነማን ናቸው? ከብቶች ናቸው። አንተ ሳትናገር መታከም ከፈለግ ከብት ነህ ማለት ነው። እና ወገኖቼ ዶክተሩና በሽተኛ ያለው ልዩነት ይገባቸዋል። የእኛ ዶክተራችን ማን ነው? እግዚአብሔር ኢየሱስ ክርስቶስ። የእኛ ዶክተራችን ማን ነው? የእኛ ዶክተራችን ማን ነው? አባ ጊዮርጊስ ዘጋስጫ አቃቤ ሥራይ መጻ ሰማየ ሰማያት ወፀፈውስ ተረክበት በቤተ ዳዊት። መድኃኒት ቀማሚው መለኮት ከሰማይ መጣ። መድኃኒት የሚቀመምባት ደግሞ እንጨት ደግሞ ከዳዊት ቤት ተገኘች። ያ ሰማያዊ መድኃኒት መለኮት ከድንግል ማርያም ሥጋ ጋር ተዋህዶ ዘላለማዊ መድኃኒት ተቀመመልን። በሽተኛ መድኃኒት መቀመም ይችላል?
ይችላል? አይችልም። ማነው መድኃኒት የሚቀጥለው? ፋብሪካው ነው። እኛ በሽተኞች ነን፣ ኃጢአተኞች ነን። መድኃኒት መቀመም አንችልም። የእኛ ጌታ ከሰማይ መጥቶ ከድንግል ተወልዶ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ራሱን ከእኛ ጋር አዋህዶ የተቀመመ የመጠቀሚያ ጊዜው የማያልፍ ለወጣቱ ለሕፃኑ ለአዛውንቱ የሚጠቅም ሀብታም ድሃ የማይለይበት ዘላለማዊ መድኃኒት ራሱን ሰጠን፣ ሥጋውን ሰጠን፣ ደሙን ሰጠን፣ ጥምቀትን ሰጠን፣ ንስሐን ሰጠን፣ ሐኪም ቤት ቤተክርስቲያንን ሰጠን። ስም ምን ያልሰጠን ነገር አለን? ስለዚህ የዕለት እንጀራችንን ስጠን ስንል ወይም ደግሞ ቅድመ ነገ ጸሎት ስንል ይሄን ስልካችሁ እየጠራ ነው እዚህ ያስቀመጣችሁ እና ጨርሻለሁ። የመከረን ያስተማረ ክብርና ምስጋና ይግባው። ስለዚህ ባጭሩ ዘወትር የምንጸልየው ጸሎት ይህን ሁሉ ያካትታል ማለት ነው። ሰፊ ነው። ያው ጊዜ ስላጠረን እንዳይሰለቻችሁ እንዳይመሽባችሁ ሩቅ የምትሄዱ ስላላችሁ ብለን እንጂ በጣም ብዙ የጠለቀ ትምህርት አለ። ያችን ስንበላ ስብሐት በምንላት ነገር እንኳን አባቶቻችን ብዙ ነገር አካተው አዘጋጅተውልናል። እንዴት ጥንቁቆች አባቶች ነበሩ! እንዴት ልባሞች አባቶች ነበሩ! ዛሬ ወርሃዊ በዓል ማለት ቅዱስ ጊዮርጊስ ነው ዛሬ አይደለ? ሁልጊዜ ወር በገባ በ23ኛው ቀን ማለት ነው። አቤት በ24ኛው በ21ኛው በ19ኛው በ12ኛው በ29ኛው በ7ኛው አቤት በ13ኛው አቤት አባቶቻችን የኛ እንቆች የኛ ወርቆች የኛ ምድራውያን መላእክት ረቂቃን መላእክት አርቆ አሳቢዎች ያለፈውን የሚገመግሙ የነገውን የሚያልሙ የዛሬውን በትጋት የሚፈጽሙ የኛ አባቶች ማስታወቂያውን ሰርተውልናል። ደስ ያለ ዛሬ ቋታውን በማስቀደስ ስትመጡ በሬዲዮ ማስታወቂያ ነግረናችሁ ነው፣ በቴሌቪዥን ማስታወቂያ ነግረናችሁ ነው። 23 ጊዮርጊስ ነው ብለው ማስታወቂያውን ከብዙ መቶ ዓመት ሰርተውልናል። በ21 እመቤታችን ስትመጡ እሸቱ መጋቢያ እሸቱ ይሰብካል ተብላችሁ ነው። አባ ገሌ ይቀድሳል ተብላችሁ ነው። አቡነ ገሌ ይቀድሳል ተብላችሁ ነው። አባቶቻችን ማስታወቂያውን ሰርተውልና አለፉ። በእውነት በረከታቸው ይድረስ። አሁን ታዲያ እኛ ቀጭቃጆ ስለሆን አሁን ተሳፎቹ ፓስተር ገሌ በጣም ያው የሚለጥፉ የተሰራ ማስታወቂያ እውነታቸው ነው። እኛ ግን ጊዮርጊስ ማስታወቂያውን ሰርቶ የዛሬ ስንት ነው አልቋል። ካልቋል ዮሐንስ ጦራው እኮ ነው እውነቱን ለመናገር። ስለዚህ እኛ አባቶች ከ1 እስከ 30 መሰባሰቢያ ሰርተውልናል። ይክበር ይመስገን። አሜን። በቤተ ክርስቲያን ግልጻዊ የሚባል መጽሐፍ አለ። ምዕመናን ለእኛ ለካህናቱ የሚያገለግል አባቶቻችን ከብሉዩ ከአዲሱ አውጣተው በዓሉን አመሳክረው እንዴት አድርገው እንዳዘጋጁን ብታዩን ምን ያህል ቅዱሳን አባቶች የነበሩባት ቤተክርስቲያን እንደሆነ ትረዳላችሁ። ያቺ ቤተክርስቲያን ዛሬ ወርዳ እሸቱ እጅ ወደቀች። ዛሬ ወርዳ አባ ገሌ እጅ ወደቀች። እና እንደው ዘወትር የምንጸልያ ጸሎት እንኳን ብዙ ምስጢር አላት። ለዛ ብላን ዘንተ ምስጢር መላለም ረቱ ወክላችሁ ለዛ ብላን ዘንተ ምስጢር መላለም ወለዛ አስተየን ዘንተ ጽዋ መላለም ረቱ ወለዘ ሰራ ለነ ሲሳየን ወራዘነ መላለም ወለዘ ታገሰ ለነ ኩሎ ኃጢአተነ መላለም ወለዘ ወሀበነ ሥጋሁ ቅዱሰ ወደሙ ክቡረ መላለም ወለዘ አብጽሐነ እስከ ዛቲ ሰዓት። የምንበላው የምንለብሰው መጠለያ አይንሳ። ምን ልብላ ምን ልልበስ የት ልደር ከሚል ሥጋዊ ፈተና ይጠብቃል። ምድራዊ ምግባችን እንደሰጠን ሥጋውን እንድንበላ ደሙ እንድንጠጣ ያበርታል፣ ያጠንክረን። ሰውነታችን የምናነጻበት ውሃ እንደሰጠን ነፍሳችን የምናነጻበት ንስሐ ሰጥቶናልና ንስሐ የሚገባ ለስላሳ ልብ ይስጠን። ሥጋዬን ብሉ ደሜን ጠጡ ብሎ ሰጥቶናልና ሥጋውን እንድንበላ ደሙ እንድንጠጣ አምላካችን ይርዳል። ወለዛ አብጽሐነ እስከ ዛቲ ሰዓት ይህን ሁሉ አድርጎ እስካሁን ድረስ ብዙዎቹ ሲሞቱ፣ ብዙዎቹ አልጋ ላይ ሲተኙ፣ ብዙዎቹ ከእኛ ሲለዩ እኛን ያለ ጽድቃችን ያለ ቅድስናችን ሳይገባን በሕይወት ጠብቆ እኛ ቁመን ቃል እንድንናገር እናንተ እንድሰሙ ታግሶ የፈቀደ አምላካችን እግዚአብሔር ክብርና ምስጋና ይግባው። አይጨበጨብም። 3 ጊዜ ቃለ ሕይወት ያሰማል። አጮቹ በኋላ 3 ጊዜ አሜን አሜን አሜን። እናንተን ቃለ ሕይወት ያሰማችሁ፣ ያበርታችሁ፣ ያጠንክራችሁ፣ ሰፊ ልቡና፣ አስተዋይ ሕሊና
አመዛዛኝ ጆሮ አመዛዛኝ አይምሮ አዳማጭ ጆሮ ይስጣችሁ። ምርቃት እንኳን አልወድም ግን ዛሬ አመጣብኝ ማለት ነው።